ሰላም እንደምን ቆያችሁን? ከቻናሏን የቀን ዋና ዋና ዜናዎችን ይዤላችሁ የቀረብኩት ሊዲያ ዝናቡ ነኝ። ከዜናዎቹ ጋር አብራችሁን ቆዩ። ኢትዮጵያ በ8ኛው የቻይና ዓለም አቀፉ የአስመጪና ላኪዎች ኤክስፖ ላይ እየተሳተፈች ትገኛለች። በዚሁ ኤክስፖ ላይ ከተለያዩ የሀገራት ክፍሎች የተውጣጡ የቡና፣ የቅባት እህሎች፣ ጥራጥሬና ሀገር በቀል ምርቶች አስመጪና ላኪዎች ምርቶቻቸውንና አገልግሎቶቻቸውን በመያዝ ለዓለም አቀፉ ማህበረሰብ እያስተዋወቁ ይገኛሉ። ኢትዮጵያ የብሪክስ የቱሪዝም አካዳሚ ማዕከል ለመሆን ፕሮፖዛል አቅርባለች። አካዳሚው ለዓለም አቀፍ ተማሪዎች በሆቴልና ቱሪዝም ዘርፍ ልዩ ትምህርትና ስልጠና እንዲሰጥ መታቀዱንም የቱሪዝም ሚኒስትር ዴኤታ ስለሺ ግርማ ገልጸዋል። የከፍተኛ ትምህርት ተቋማት ስርዓተ ትምህርት ክለሳ እየተደረገበት መሆኑን የትምህርት ሚኒስቴር ተናገረ። የሚከለሰው ስርዓተ ትምህርትም በ2018 የትምህርት ዘመን ዩኒቨርሲቲ የገቡ ተማሪዎች የአንደኛ ዓመት ትምህርታቸውን ሲጨርሱ ተግባራዊ ይደረጋል ተብሏል። አለርት ሆስፒታል በካይ ኬሚካል ወደ ወንዝ በመልቀቁ 1 ሚሊዮን ብር ተቀጣ። ብክለቱ በከተማው የአካባቢ ጥበቃ ባለስልጣን ባለሙያዎች በላብራቶሪ ከተረጋገጠ በኋላ ተቋሙ ላይ ቅጣት መተላለፉም ተገልጿል። በዓለም አቀፍ ደረጃ እየቀነሰ የመጣው የምርት ዋጋ በተለይም የነዳጅ ዋጋ ኢትዮጵያን ጨምሮ ከሰሃራ በታች ላሉ የአፍሪካ ነዳጅ አስመጪ ሀገራት አስፈላጊ የፋይናንስ ዕድል መፍጠሩን አዲሱ የዓለም ባንክ ሪፖርት አመለከተ። በኢትዮጵያ በ2033 የኤሌክትሪክ ተሽከርካሪዎችን ከ40 በመቶ ወደ 80 በመቶ ለማሳደግ እቅድ መያዙ ተገለጸ። በተጨማሪም በቀጣይ በዋና ዋና መንገዶች ለኤሌክትሪክ ተሽከርካሪዎች ኃይል መሙያነት የሚያገለግሉ ከ2230 ያላነሱ ጣቢያዎች የመግጠም ስራ ይከናወናል ተብሏል። ለሰዓቱ የነበሩን የዕለቱ ዋና ዋና መረጃዎቻችን እነዚህን ይመስሉ ነበር። የእነዚህንና የሌሎችን ዝርዝር መረጃዎች በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ሰናይ ጊዜን ተመኘ።